ማቹኝ ላኩላቸው። እንስሳ ከብቶች ናቸው፣ በደንብ ይሳደቡ። ስለዚህ ከእንደዚህ አይነት ሰው ጋር ሰው ካልሆነ ሰው ጋር አልነጋገርም። ወደ ዋናው ጉዳይ ግን ስመጣ ትክክል ነገር ነው። ዛሬ በጣም ደስ የሚል ነገር ነው ያየሁት። እሱ ደስ ይላል፣ እሷ ደስ ትላለች፣ ይቀጥላል። ይቅርታ ለማድረጓም የራሷ ነገር አላት። ሰው እኮ የራሱ ነገር አለው እኮ። ስለዚህ ያንን ነገር አልፋ ነገሮችን አስተካክላ ትመጣለች። ነገ ከነገ ወዲያ አንገናኝም አላሉም እኮ። ራሱም ይማርበታል ዘርዬ፣ ራሱም ብዙ ነገር ያውቅበታል። እሷ አሁን በፊት የሚያውቃትና አሁን የሚያውቃት አይደለችም። በፊት የሚያውቃት ሁሉን ነገር እሺ ብላ አሳልፋ ተሸክማ ቆይታ ነገ ዛሬ ከነገ ዛሬ እሱ ይስተካከላል፣ እሱ አንደርስታንድ ያደርጋል፣ ያውቅ ይሆናል፣ ይገባው ይሆናል ብላ ያለችዋን ሴት ነው እሱ የሚጠብቀው። አይደለም ታደርጊዋለሽኝ የይቅርታ ሰው አይደለሽም ወይ አላት እኮ። ያውቃታል እኮ በጣም ከኛ በላይ ከሰው በላይ። ያለችበትንም ነገር እምቢ ያለችበትንም ነገር እኮ ያውቃል። እንዴት አይሰሙትም? እየተናገረ እኮ ነው እሱ። አውቃለሁ ብዙ ነገር ተጎድታለች፣ አውቃለሁ ብዙ ነገር በድጌሻለሁ እኮ ነው ያለው። ስለዚህ ያን በደል ይቅርታ ነገም ይቅርታ ይላታል። ይሄ እኮ ኖርማል የሆነ ነገር ነው። 3-4 ሰው ስላጨበጨበ 3-4 ግሩፕ ቁጭ ብሎ ይሄ ስላለ አይደለም። እነሱ ውስጥ ያለ ነገር አለ፣ ህይወታቸው ነው። የኔም ቤት መጥቶ ዩዘር እንዲናት ስላለ አይደለም። እኔ ነኝ የማውቀው ቤት ውስጥ ያለሁት፣ እኔ ነኝ የማውቀው ቦታ ውስጥ ያለሁት፣ እኔ ነኝ የማውቀው የት ጋር እንደሆነ በሩ፣ የት ጋር እንደፈረሰ፣ የት ጋር እንደተሰራ ማንም አያይም። እዚህ ጋር ባየው ነገር ነው ሰው የሚናገረው። ያየነውን ነገር ነው የተናገርነው። እኔ ይቅርታ ብታደርግ ምናልባት ዝም ብላ ካንገቷ ይሆናል እንጂ በደንብ ይቅርታ አትለውም ነበር ዛሬን ግን ይቅርታ አለማድረጓ ነገና ከነገ ወዲያ አስባ የሱንም ነገር ራሱ አይታ፣ ለምሳሌ የገባበትን አነጋገሩን አይታ ይቅርታውን የምትቀበልበት ነገር ይኖራል፣ የሚስተካከል ነገር ይኖራል። እሱም ጥፋቱን አምኖ ነው የመጣው። ጥፋቱን ማመኑን አላየችም። ስለዚህ ትሰማዋለች። ከዛ በኋላ የሚስተካከል ነገር ይኖራል። ወደ ዋናው ጉዳይ ስመጣ ግን የዛሬው ይቅርታ የትናንቱ ቀለበት ምናልባት እችን ልጅ መንገድ ለማስያዝ ከሆነ አሁንም አያስኬድም ይሄ መንገድ። ይሄን ነው ምለው። ያ ራሱን ነው የሚጎዳው እኮ። ራሱን እኮ ያልተፈለገ ነገር ውስጥ ይከተዋል። ቢኮዝ መቋቋም የማይችለውን ነገር ነው የሚያመጣበት። የውልሽ አንድን ሰው በብልጠት ትጠቀማለሁ ስትይ አንቺ ራስሽን እንደምታጭ ማሰብ አለብሽ። አንድ ሰው ጎዳለው ስትይ ሁለት ነገር አስበሽ ነው የምታደርጊው። ስለዚህ የሚያወሩት ነገር እኮ ግራንም ያጋባው። በቀደም ፍጹምና ቤኪ ብለው ዛሬ ከፍጹም ጋር ነው ይሄ ልጅ የመጣው። ምንድን ነው እየሰሩ ያሉት እንዴ? ስለዚህ እራሳቸውን ራሱ ይጠይቁ። ሰውን እንደዛ ያታልልም ሰው በህይወቱ አሁን ያመጣችሁት ሁለታችሁ ናችሁ። ልጅቷን እሱ ፍፄ ደግሞ ዛሬ ይቅርታ በዩ ሲል ነበር። ግራም ያጋባ እኮ ነው እነዚህ ልጆች ስራ ራሱ። ይሄንን ሁሉ መች እንትን ይላሉ? ከባድ ነው። እግዚአብሔርን እኔ ስለነሱ ስራቸው ሳይሆን ስለሚያመጡትና ልጅቷን ያስቀመጠበት ቦታ እሱ ብሩክ ሃይሚን ያስቀመጠው ቦታ የትም አትሄድም፣ የዋህ ሴት ናትኝ፣ በጣም የዋህ ናት፣ በቃ ምንም ባረጋት ተቀብላ ነው የምትኖረው ብሎ አስቦ ስላስቀመጠ ነው። አይደለም ሴት ልጅ መቼ እንደምትባንን አታውቅም። ሴት ልጅ መቼ ቀን ቀይ ካርድ እንደምታሳየሽ አታውቂም። ገባሽ? ሴት ልጅ ስትጨቃጨቅ ደግሞ በቃ የዛኔ ነው ቆመሽ ማሰብ ያለብህ። አንድ ነገር ልንገርሽ፣ እዚህ ጋር ኦዲየንሱ በቃ ይቅርታ ታርግለት፣ እሱ ቢሄድስ ጥርግ። አንድ ነገር እዚህ ጋር መናገር ፈልጋለሁ። ማን ስለሆነ ኢትዮጵያ ውስጥ አንድ ወንድ፣ ሁለት ወንድ፣ ሶስት ነው እንደ ያለው። ሁለተኛ ነገር የነሱ ታሪክ ነው እንደ ያለው። እንደዚህ አይነት ታሪክ እኮ በጣም ብዙ ኢትዮጵያኖች አላቸው። ሲኖር ይኖራል፣ ሲሄድ ይሄዳል። ፍቅር ደግሞ እንደዛ አይደለም። ባለፈውም ሲጣሉ ፍቅር በጣም ይታገሳል። ፍቅር በጣም ይለማመጣል። ፍቅር በጣም ይወድቃል። ለፍቅር ሁሉም መውደቅ መቻል አለበት። ዛሬ ሲንበረከክ ሳየው ልቤ ነው ደስ ያለኝ። አደገ፣ ጎበዝ ሆነ፣ ማቹርድ ሆነ ነው ያልኩት። ጎበዝ ቴንኪዩ ባይ ዘ ዌይ ስላደረግከው፣ ነገም አድርገው። በጣም ትልቅነትህን ያሳወቅከው በጣም ዝጉተረ
ነገም ያደርጋል፣ ከነጎዳም ያደርጋል። ለምን ቢባል ለፍቅር እንደዚህ ነው የሚወደቀው። ምን አይነት እውነተኛ ፍቅር እንደሚወደቅለት ነው ያሳየን። እውነተኛ ፍቅር እንዳለው አሳይቶኛል። እኔ ዛሬ ነው ያመንኩት እሱ እንደሚወዳት፣ ዛሬ ነው ያመንኩት እንደሚያፈቅራት። ይሄ ነው ፍቅር ማለት። ነገም አድርገው ፍቅር በየቀኑ ነው የሚወደቅለት፣ በየጊዜው ነው የሚወደቅለት። ለፍቅር ያልወደቀ ሰው አይደለም። ባለፈውም ብያለሁ። ስለዚህ ነገ አይለምናትም። ተለምና ከነጎዳ ሰው ይመጣል፣ ሴት ይመጣል። እንደዛ አይደለም ፍቅር። እንዴ እንደዛ አይደለም ሴትነት እንደዛ አይደለም። ሴትነት ክብር ነው። ሴት እኮ ብዙ ነገር ናት እንዴ። ወንድ ልጅ እኮ ቢለምናትስ በሃይማኖታችንስ እግሩን ታጥበዋለች፣ እግሯን ያጥባል እኮ። ባል ለሚስቱ ራስ ነው፣ እሱም ለሱ ደግሞ ራሱ ናት። ይሄ ነው አብሮ መኖር። ይሄ ነው ፍቅር። ፍቅር ብር ብቻ ነው እንዴ? ብር መስጠትና ምግብ መብላትና ልብስ መግዛት እኮ አይደለም ፍቅር። አዳምጠኝ። ፍቅር ገንዘብ ውስጥ የለም። ፍቅር ዳይመንድ ወርቅ ውስጥ የለም። ፍቅር ቤት ውስጥ የለም። ፍቅር እሱ ላይ ነው ያለው። ፍቅር እሷ ላይ ነው ያለው። የሁለቱ መገናኘት፣ የሁለቱ መዋደድ፣ የሁለቱ መፋቀር ብቻ ነው ሊያኖራቸው የሚችለው። ሁለቱ ካልተፋቀሩ ካልተዋደዱ ለኛ ለእናቱ ለአባቷ ተብሎ የሚባል ነገር የለም። ያንን ደግሞ ያሳየችን ሃይማኖት ታደሰና ሃይማኖት ብቻ ናት። እዚህ ላይ ቁጭ ብሎ ወይም ዩቲዩብ ላይ ቁጭ ብሎ የሚያወራ ሴት የሚያወራ አሮጊት፣ እኔም ማለት ነው ሌላ እንዳይት የሚያወራ እናቃለን የሚሉ ማንንም አላየው። ሰውን ሲዘልፉ ሲያወርዱ ነው ቁጭ ብለው የሚውሉት አይደለም። ሴትነት ማለት ማንነት ነው። ማንነቷን ያሳየች፣ በሴትነቷ ያልተደራደረች፣ ገንዘብ፣ ሀብት፣ ቁንጅና ያልበገራት፣ የምትፈልገውን ያደረገች ያሳየችን፣ ለልጆቻችን አርአያ የሆነች ናት። አንዳንድ ሴቶች አላችሁ ዩቲዩብ ላይ ሰምቻለሁ፣ ይቅር እምቢ ካለችው ይቅርታ አትቀበልም። ራስሽን ጠብቂ፣ ቀሚስሽን ሰብሰብ አድርጊ፣ ማንነትሽን ማንነቱን ያላየ ሴት አይደለም። ሴትን አንቋሻችሁ ሴትን አብርዳችሁ መናገር ሙያና ሴትነት አይደለም። ወንድንም አከብራለሁ። ወንድም ወንድ ሲሆን ነው። ወንድ ልጅ ደግሞ ቤቱን፣ ሚስቱን፣ ሴቱን ሲይዝ ነው። የራሴ ያላትን ሴት ለራሴ ያላት ሴት ተዋግቶ ወድቆ ይቅርታውን ጠይቆ ፍቅሩን ገልጾ ሲያኖር ነው። የሚወዳትን የሚያፈቅራትን ሴት እንዳያጣ መስዋዕትነት የሚከፍል ራሱን የሚያጣ ነው ወንድነት እኛ የምናውቀው እንጂ ወንድነት ገና ለገና አከሌ እንዲህ ይለኛል ወይም ደግሞ ሴት እንትን ይለኛል ወይ ደግሞ ስህተት የመጣው አምራለሁና ፈላጊ ያለኝና ችግር የለም የሚለው ወንድ አይደለም። ገኒ ቆይ አንዴ አሁን አትግቡ፣ ይቅርታ ይሄን በማለት የማየ ስለዚህ ወንድ ስለሆነ ሴት ስለሆነ አይደለም። ወንድ ጀግና ነው። ወንድ የቤት ምሰሶ ነው። ወንድ ቤቱን የሚጠብቅ፣ ሚስቱን የሚጠብቅ፣ እጮኛውን የሚጠብቅ፣ እጮኛውን አሳልፎ ሌላ ሰው የማይሰጥ፣ ሌላ ወንድ እንዳይነካ፣ ሌላ ሴት ሌላ ሰው እንዳያይበት የሚያደርግ ወንድ ነው የምናውቀው። ስለዚህ ዛሬ ጀምሮታል፣ ጨርሰዋል፣ አይለያዩም እነሱ። እሷ ደግሞ ሴት ናት ተጀምሮ እስኪጨረስ ባሌን ጓደኛዬን የምወደውን አልሰጥም ብላ ተንከባክባ በፍቅር ይዛ በትዕግስት ይዛ በማልቀስ በማባበል ሲደክማት ነው ዛሬ ተገፍታ። እያየናት ነው ስትገፋ የነበረ፣ እያየናት ነው ስትሰደብ የነበረ። ተገፍታ ተዋርዳ ለሱ ብላ ሲብስባት ነው ትታ የወጣች። ሂጂልኝ አልፈልግሽም፣ ከመጣች ሴት እኩል ተወዳድራ ሁለታችሁም ውጡልኝ ተብላ ነው። እንደዛም ተብላ አልቀረችም። ባሏን የምታወደውን የምታከብረውን ባሏን ባየውን ጓደኛውን አጠገቧ ቁጭ ብሎ በሴት ስትነካካ ጸጥ ብሎ ነው ሲነካካ ጸጥ ብላ ያየች ሴት እኮ ናት። እቺ ሴት ናት ዛሬ ይቅርታ ካላረግሽ እየተባለች ቁጭ ተብሎ የምትሰደበው። እራሳችሁን ፈትሹ፣ ሴትነታችሁን ፈትሹ። እናንተ የነበራችሁበትን ጊዜ ፈትሹ። በትዳራችሁ ትዳር ነው እሷ ወንድ እንደዚህ ተብሎ ነው ወንድ ተለማምጦ ነው ለምን ሲባል የከፈለችውን ዋጋ ማንም የሚያውቅ የለውም። ባየነው ልክ ነው ጀጅ የምናረጋት፣ ባየነው ልክ ነው የምንናገረው። እቺ ልጅ ምን እሳት ውስጥ እንዳለች ምን ነገር ውስጥ እንዳለች የምናውቀው ነገር የለም። ራሳችሁን እዩ፣ ራሳችሁን መርምሩ፣ ወጣትናታችሁን እዩ። ትልልቆቹን ብትሆኑ እየተነሳችሁ ሰው ቤትን እሱስ ቢሆን ምንድን ነው ይህን ያህል የሰው ባላ የመንጠልጠል?
ምንድነው የሰው ወንድ ላይ መንጠልጠል? በውስጥ እያወራችሁ በውስጥ ቻት እያረጋችሁ ከወጣት አሮጊት ሳይቀር ወንድ ሴት የሚያስጠላበት ጊዜ ወንድ ብርቃችሁ፣ ወንድ እየሸሸ ወንድ ሚዲያ ላይ ወጥቶ እየጻፋችሁ በውስጥ ካልወሰደን ትሉኛላችሁ፣ ካልወሰደኝ ትላላችሁ፣ ካልወሰድን ትላላችሁ እያላችሁ ነገ ደግሞ ቴክስታችሁ ፎቶችሁ ይወጣል። እፈሩ፣ ሴትነታችሁን አክብሩ። ምን ያህል እንደወደቃችሁ እቺ ይቅርታ አልቀበልም ያለችው ልጅ ናት ዳይመንድ። ከእናንተ በውስጥ እየጻፋችሁ ከምትለምኑ እርግጠኛ ነኝ ከሚዲያ ላይ ነው እየገባችሁ ምጽፉት። የሰው ባል የምታስቸግሩ፣ የሰው ጓደኛ፣ የሰው እጮኛ ወራዶች፣ ማፈሪያ፣ ሴትነት መስጠላ። ሴትነታችሁን አክብሩ። እውነት ቆሸሻችሁ፣ ሴቶችን ልጆች አሰደባችሁ፣ አስረከሳችሁ። ሴትነት ክብር ነው። ሴትነት እናትነት ነው። ሴትነት ሁለ ነገር ነው። ዳይመንድ ነው ሴትነት። እንዴት ነው እንዴት አታፍሩም እንዴ? ወንድ ልጅን መለመን፣ ወንድ ልጅን የሰው ባልን ጽፎ በብር ማታለል፣ ማማለል፣ ይሄ ሞት ነው። እውነቴን ነው የምላችሁ። እንደ ሞታችሁ ቁጠሩት። ቆማችሁ ትሄዳላችሁ፣ ተቀብራችኋል። እንዲህ አይነት ሴት አፈር ውስጥ እንደገባችሁ ቁጠሩት። ማፈሪያ። የራሳቸውን እናትና ወንድም አባት ሳይቀይሩ የሰው እናት ተዘቀዘቀ ተገለበጠ እያሉ ቁጭ እያሉ ያለቅሳሉ። በጣም እኮ የሚያሳፍር ዓለም ላይ ወንድሟ ስልክ ይፈልጋል፣ ወንድሟ ላፕቶፕ ይፈልጋል፣ ወንድሟ ልብስ ይፈልጋል። ነግሬሻለሁ። 13 ዓመት እናትን የማታረግ ለወንድ ይሄ ሴትነት ነው? ሴትነት እኮ ክብር እኮ ነው። ወንድ እኮ ሴትን ሊያስተዳድራት ነው የሚያገባት እኮ እንደ ዳይመንድ ሊያያት እኮ ነው። ወንድ ልጅ እኮ ሴትን እኮ ሊያከብራት ነው። ምን አይነት ናቸው? ምን አይነት ሴትነት ነው የሚያስተምሩት? እነዚህ ልንገርሽ፣ የሆነ ዩቲዩብ ላይ መናገር አልፈልግም፣ ስም በጣም ማለት የረከሰች ናት። እሱ ቢሄድባትስ? እሱ እንዲህ ነው። እንዴት ሰው ይባላል? እንዴት እነሱ ቤት ውስጥ ገብቶ ማናየ? የነሱን ቤት ማናየ? የነሱ አጠገባቸው ያሉ ሰዎች እንኳን እኮ አያወሩም። አጠገባቸው ያሉ ሰዎች እንኳን አንድ ሰው በሚዲያ የገባ የለም እኮ እያየን ነው። እንዴት ሙሉ በሙሉ ተማምኖ ከላይ ያደረግም ከሌ ያደርጋል። እሷ ትለመነች፣ እሱ ለመነ፣ እሷ ሄደች ሌላ ሴታ። እንዴት በሰው ህይወት እየገባ ሴት ልጅ እንደዚህ ይሄን ያህል ሰላማችሁን የነሳችሁ ነገር አልገባኝም። ምን እንደፈለጉ አልገባኝም። ከሷ ሲለይ እሱ ወይ ከሱ ስትለይ እሷ ምን ልታረጉ እንደፈለጋችሁ ሁለቱን ልትበትኑ የምትሄዱበት ርቀት በጣም ይገርማል። እናቃለን ውጭ ነን እያላችሁ በውስጥ እየጻፋችሁ ምን አርጉ ነው የምትሏቸው ልጆቹ? ምን አርጉ? እርግጠኛ ነኝ በእነሱ እድሜ ያላችሁ አይደላችሁ። አሮጊቶች፣ ዘልዛሎች፣ በብልጭልጭ ነገር እየደለሉ ህፃናት መሆናቸውን ስለሚያውቅ እሱ ህፃናት መሆናቸውን እሱ ልጅ መሆኑን ስለሚያውቅ በስጦታ በምን እየደለሉ ይሄ ኤክስትራ ነገር የሚፈልጉ እንደው ብዙ ነገር እናገር ነበር፣ ግን ተይው ባለጌዎች፣ ዘልዛሎች ደግሞ እከሌ እሷ እንደዚህ ስለሆን እናንተ ይቅርታ በሉ። እናንተ ሰው ህይወት ውስጥ ግቡ። እናንተ የሰው ባል ቀሙ፣ የሰው እጮኛ ቀሙ። እንዲ የሴት ዶክተር አለች፣ የሴት ፓይለት አለች፣ የሴት ስንት ዲግሪ ያላት አለችኝ። ከወንድ በልጣ ራሷን ወንድ አድርጋ ሴትም ወንድም ሆና የምትኖር ሴት እኮ መሆን እኮ ራሷን ችላ መኖር የምትችል ሴት ብዙ አለች እኮ። እሷማ ሴት ናት። እሷማ ተፈላጊ ናት። እነሱ ናቸው እየገቡ የሚበጠብጡት አይደለም የእሷን ህይወት የእሱን የልጁን። እንዴ ስራ ፈቶች ስራ የሌላቸው ቁጭ ብለው በሆነ ገንዘብ እያገኙ እሱን እየላኩ እንዴት ተደርጎ ነው አንቺ ስታስቢ ሴት ልጅ እንደዚህ አይነት ሲድብ፣ ሴት ልጅ እንደዚህ አይነት ነገር የምታዋርደው? ይሄ እኮ የረከሰ ዓለም እኮ ነው። የረከሰ ማን ስለሆነች እሷ? ማን ስለሆነ እሱ? ንገሪ እንዴ። እቃ አይደለም እኮ የሚገዙት እኮ። ይሄዱና ፕላስቲክ ይግዙ ከፈለጉ። ምን አድርጉ ነው የሚሏቸው? ገና ለገና ዛሬ ያ ሁሉ ነገር ስትደረግ እች ልጅ 1 ወር ስታለቅስ፣ ይቅርታው እኮ ዛሬ ነው የመጣው፣ የእውነተኛ ይቅርታው።
እንዴት አላረግሽም ብሎ እንደዚህ ስድብ፣ እንደዚህ ከትልቅ እስከ ትንሹ። እናንተ የምትፈልጉት ነገር ስለነበር ስላልተሳካላችሁ ነው ዛሬ የምትናገሩ በሙሉ። አልተሳካላችሁም። እነሱ አይለያዩም። እንዲለያዩ በጣም ነበረ የጠራችሁት እንዴ? ለካ ይቅርታ አንድ ጊዜ ተናግሬ ልውረድ። አዎ ተናገሪ። እሺ በመጀመሪያ ሰላም ናችሁ? ሁላችሁም እንዴት ናችሁ? አሜን። እና ለምትሰጡት አስተያየት በጣም ደስ የሚል አስተያየት፣ በደንብ ደስ የሚል ምክር ነው የምትናገሩት ነገር። በዙ ቀጥሉበት፣ በጣም ደስ ይላል። እና እኔ እዚህ ጋር መናገር የምፈልገው ነገር ሀይሚ ዛሬ ያደረገችው ነገር ትክክል ናት። ለምን ትክክል ናት? ትክክለኛ ያኔ ትክክለኛ የሚወዳት ትክክለኛ የሚያፈቅራት ትክክለኛ የሱ እንድትሆን የሚፈልጋት ከሆነ ከዚህም በላይ መሄድ አለባት፣ ዋጋ ማስከፈል አለባት። ምክንያቱም እስከዛሬ የተበደለችው በደል ከዚህ ይቅርታ ይበል አንተን አይልም። እሷ የተበደለችው በደል በጣም የከፋ በደል፣ ከመውደቅ እስከ ሆስፒታል እስከ መግባት ድረስ ደርሳለች። እና ሀይሚ አሁን እዚህ ጋር የሚሰሩት ለኛ ለሴቶች ትክክለኛ ሴቶች ለሆኑት ሴቶች ማለት ነው፣ ማይንድ ላላቸው ሴቶች ብቻ የሚጠቅም ከዚህ ጋር ትምህርት መውሰድ ያለብን። ይሄ ሪልም ይሁን ድራማም ይሁን አይ ዶንት ኖ ማቀው ጉዳይ የለኝም። እኔም እንደማንኛውም ሰው ነው መከታተለው። ላኪን ግን እዚህ ጋር ሀይሚ እየሄደችበት ያለችው መንገድ ትክክለኛውን የሴት መንገድ ነው እየሄደች ያለችው። እና እዚህ ጋር ቁጭ ብለን ከምንሳደብ እሷን ትችት ከምንሰጥ አያፈቅርሽም፣ አይፈልግሽም፣ አሁንም ይቅርታ የሚጠይቅሽ ለቢዝነስ ነው፣ ለምን ቢዝነሱ እንዳይጎልበት ነው፣ እንደዚህ እያሉ በጣም የሚሰድቧት ሴቶች ስላሉ ከዚህም በላይ መሄድ አለባት። ለምን ይቅርታውን አልተቀበለችም ብለን እዚህ ጋር ተቃውሞ የሚያቀርቡ ሰዎች በጣም ይደብራሉ። የምሬ ነው። እና ትክክለኛ እሱም ደግሞ እውነት ትክክለኛ ለፍቅር የሚፈልጋት ከሆነ እስከ ጥግ ድረስ መሄድ አለበት። ይቅርታውን እየጠየቀ እየለመናት መሄድ አለበት እስከ ጥግ ድረስ። ሲቀጥል ደግሞ ይሄንን አፈቅርሻለሁ የሚለውን ቃል ለምንድን ነው የማያወጣው? አሁን ፍቅር በቃል በእንደዚህ ባፍ አይገለጽም እንላለን። ይገለጻል። ለምን አይገለጽም? እዚህ ጋር እሷን በውስጥ እየጻፉ አይፈልግሽም፣ እንደዚህ ለዚህ ነው የሚፈልግሽ፣ ለዚህ ነው አንቺን እኮ አይፈልግሽም፣ እዚህ ቦታ ተናግሯል እያወሩ እሷን በውስጥ ከሚያሸማቅቋት አብዛኛውን ጊዜ እሷን እኔ በስርዓት አውቃለሁ፣ ከቅርብ ሰው ይሄን ነገር ሰምቻለሁ። እያሸማቀቃት ያለው ምንድነው? በውስጥ እየጻፉ ለስራ ነው የሚፈልግሽ፣ አንቺ ነሽ እንጂ እሱ አይፈልግሽም፣ ስራና ስራ ብቻ ስለሆነበት ነው። ለምን ይቺ ልጅ እኮ ይሰማታል። እኔም ሴት ነኝ። እንደዚህ የሆነ ሰው መጥቶ እንደዚህ ቢለኝ ይሄ ልጅ አውጥቶ አፈቅርሻለሁ እስካላለኝ ድረስ እወድሻለሁ አከብርሻለሁ የሚለኝ ከሆነ ላኪን ይሄ ነገር እውነት ሊሆን ይችላል የሚል ጥርጣሬ ያድርብኛል ውስጤ። እና ስለዚህ እሱም ደግሞ በስነ ስርዓት ያለውን ከመጀመሪያ ጀምሮ እስካሁን የተፈጠረውን ችግር ቁጭ አድርጎ ከካሜራ ጀርባ አንድ የቅርብ ሰው በቃ የውስጥ ሰው የውስጣቸውን ችግር ሊፈታ የሚችል ሰው ከጎን አስቀምጦ ከዚህ እስከዚህ ድረስ ያለው ችግር ይሄ ነበር፣ እንደዚህ ነው፣ እንደዚህ ነው ችግሩን አስረድቶ እሷን ይቅርታ ጠይቆ በቃ ያለውን ነገር እንደሚያፈቅራት እስከ መጨረሻው ድረስ እሷን እንደሚፈልጋት ማስረዳት አለበት። አብዛኛውን የነሱ ህይወት እየበጠበጣለ ይሄ ነገር ነው። ሌላኛውም ሴት መታ ብሩክን ፈልጋለሁ የምትለው ለምንድን ነው? እሷና እሱ ግንኙነት እንደሌላቸው አድርገው ነው ብዙ ሰው የሚያስበው። እንዴ አይፈልግሽም፣ ሁሉ ጊዜ ለቢዝነስ ነው። ለምንድን ነው? እሷ ትክክል ናት። አሁንም ማድረግ ያለባትን ነገር እያደረገች ነው። እዚህ ሚዲያ ላይ ቁጭ ብለው የሚሳደቡ ሴቶች ደግሞ እውነት እኔ እንጃ አላቅም። እዚህ ቁጭ ብለው ሽንት ቤት እያጠቡ ሁሉ ጊዜ ከመቀመጥ ራሳቸውን ለውጠው ራሳቸው በራሳቸው ተፍጨርጭረው ሰርተው እነሱ ሰው ሆነው መገኘት ነበር እንጂ ያለባቸው። እነሱ አረብ ሀገር ቁጭ ብለው እሱ እሷ ሰርታ እሱ ሰርቶ ለተለወጡት ወንዶች እንትን ይላሉ። ምቀኝነት ዛጋ ሄደው እንዲህ በቃ በብር ለመግዛት ወንድም በብር ለመግዛት ይፈልጋሉ። ፍቅር ደግሞ በገንዘብ በጭራሽ አይገዛም። ፍቅርም በፍቅር ሊገዛ ይችላል። ፍቅር ካለ ግን ገንዘብ ይመጣል። ያኔ ይቺ ልጅ ስንቱና ብዙ ስቃይ መከራ አሳልፋ ነው ከብሩክ ከዚህ ደረጃ ደረሰችው። ልክ እነሱም ደግሞ እንደ ብሩክ አይነት ወንድ ከፈለጉ ራሳቸው ሰርተው ተለውጠው ቁም ነገር ላይ ደርሰው ከብሩክ የበለጠው እንዲያመጣሉ። እሱ ምንድነው እዚህ ጋር እንደዚህ ነገጧት ዙራ ተለምነዋለች፣ ነገጧት ተንበርክካ ይቅርታ ትጠይቀዋለች። ለምን? የሚወዳት ከሆነ እስከ ጥግ ይጋፈጣል እሱ ራሱ። የማይወዳት ከሆነ ደግሞ እዚሁ ላይ ይለይለታል። በቃ አለቀ። እሷም የራሷን ህይወት አማራጯን ይዛ ትጓዛለች እንጂ እዚህ ጋር ቁጭ ብለው ነገጧት ተንበርክካ እሷ ተለምነዋለች። እንደገና እንደዚህ እያሉ እሷን የሚያሸማቅቁ በጣም እኔ እንጃ። እኔ በጣም ስሜታዊ ሆኜ ነው ራስ ገብቷል። ምክንያቱም እነዚህ ቁጭ ብለው የሚያሸማቅቁ ሰዎች ለማኞች በውስጥ እየጻፉ የሰው ህይወት የሚበጠብጡ ስለሆኑ እሷ እንደዚህ በጣም ቀላል በነገራችን ላይ እንደሷ አይነት ሴት ቢኖር እኔ በጣም እኔ እንጃ ቀላል ሴት አይደለችም። እንደዚህ ታውቀዋለች እኮ ከነሱ በላይ። በነገራችን ላይ የሚፈልገኝ የለም ተብሎ ነው እንዴ? ግን የለመድሽው የራሲ ሰው የምትወጁ ሰው ቀላል አይደለም ዝም ብሎ መተው። ይሄን ጂኔስ የሆነ ከሱ የበለጠ ስንት ሰው አለ።
ትክክል ነገር በሙሉ ትክክል። እዚህ ጋር መናገር ፈልገው ለሱ አይወድሽም እያሉ አይፈልግሽም እያሉ እነዚህ የሚያወሩ የሚሳደቡ ሴቶች ናቸው። ስለዚህ አላማህን መንገድህን ያዝ። ይሄ ማንም ማህይም ተሰብስቦ እየዘቀዘቀ የሚሳደብ ምናምን እንዳታይ። ከነሱ ጋር የምታይ ከሆነ በእውነት እዴ በስመ አብ እሱ ሰዎች ስላልሆኑ ከሰው ጋር ነው የሚወራና የሚደረገው። ስለዚህ ራስህን እወቅ፣ ምን እንደምትፈልግ እወቅ፣ መንገድህ ምን እንደሆነ እወቅ እኮ ይዞት አንድ ነገር ልንገርሽ እዚህ ጋር አሁን እኛ ሴቶች ስንባል ማለት ነው ወንዶች አሁን በተግባር ነው የሚያምኑት። ታውቂያለሽ የሆነ ነገር ሰርተሽ እንደምትወጁ የሆነ ነገር እንደምታረዩ ታሳየዋለሽ። አሁን ብሩክ አንድ ባንድ ሃይሚ እንደምታፈቅረው ያወቀው በምንድን ነው? በእያንዳንዱ እርምጃዋ በእያንዳንዷ ተግባሯ በቃ በምትሰራቸው ስራዎች እሱ እንደምታፈቅረው ያወቀው በዛ ነው። እሷ ደግሞ ከሱ ምን ትጠብቃለች? በአደባባይ እንደ ማንኛውም ሰው እንደሚያደርገው ማንኛውም ወንድ ለፍቅረኛው እንደሚገልጽ በቃ መደረግ ያለበትን በስነ ስርዓት አዘጋጅቶ እኔ አፈቅርሻለሁ በቃ እቅጩን ይሄን ቢላ ማንም ሴትም ትሁን ማንም መጥቶ እነሱ ላይ አፉን አይከፍትም። እሷን በጎድን መተው ሌሎቹ ወንዶች ለምንድን ነው እሷን እናፈቅርሻለን የሚሏት? የፍቅር ጥያቄ ስላላቀረበላት። ሴቶቹም ለምንድን ነው መተው ብሩክ ባለፈ ራሱ ሊንዳ ጋር ሲሰሩ ሊንዳ ያፈቅርህ ያላለችው በምንድን ነው የመጣው? ሊያስቀናት ነው እሷን ያመጣው። ላኪን ግን እሷ ተገልብጣ ምንም እኔ ሊንዳ ራሱ ያዛን ታይም አፈቅርሃለሁ ያለችው ድራማ ተባለ እንጂ ድብን አድርጋ ነው የምታፈቅረው። ለምንድን ነው የማታፈቅረው? ታፈቅረዋለች በሚሰጣት እንክብካቤ ለዛች ለሁለት ቀን። ሴት ልጅ ደግሞ በሆነች ነገር ታምናለች። የሆነች ነገር ትንሽ ነገር ካደረጉልን አንዳንድ ሴቶች እንታለላለን። ያኔ እንደዛ ብሎ የሚያምኑ ሰዎች ስላሉ እሱ ደግሞ ግዴታ የሴት ልጅ ባህሪ የሴት ልጅ ማንነት ተረድቶ ምንድነው እቺ ልጅ ከኔ የምትጠብቀው ምን እንዲላት ነው የፈለገችው? በቃ እሷ አለችው እኮ እወድሻለሁ ሲላት ሁሉንም ሰው ተወዳለህ። እኔም ሴት ነኛው አንድ ወንድ መቶ እወድሻለሁ ቢለኝ ማንኛውም ሰው ይወደዳል፣ ማንኛውም ሰው ይቀርባል እንደ ማንኛውም ሰው አለቀ። ሰው ሆኖ መቼም ሰው ማይወደድም ከሸይጣን ውጭ። ላኪን ግን ፍቅርና ውዴታ እዚህ ጋር በጣም ልዩነት አለው፣ በጣም ርቀት አለው። ምንም አይገናኝም። ፍቅር ለአንድ ሰው ነው፣ ውዴታ ለብዙ ሰው ነው። ስለዚህ አግባብ ባለው መንገድ ሃይሚን ያፈቅርሻለሁ እንደዚህ ይሄ ቢሆን እንደዚህ ነው እንዴ አይጋቡ እኮ እኛ እኮ ግድ እኮ ተጋቡ አይደለም ያ ሌላ ጉዳይ ነው ይደርሱበታል። ግን አፈቅርሻለሁ የሚለው ቃል ካፉ ይውጣና እነዚህ ብስብሶች እዚህ 35 40 ዓመት ነው እንትን እያሉ ወደዚህ እንምጣና አሁን ትልቁ ነገር ምንድነው መሰለሽ? እዚህ ጋር በዛሬው ቪዲዮ ነው ይቅርታ ለምን አልተቀበለችም? እንኳን አልተቀበለች። ውድ ዕቃ ሁሉ ጊዜ ይፈጃል። ቀላል የሆነ ነገር የትም ይገኛል። ዩቲዩብ ላይ እና ቲክቶክ ላይ ቁጭ ብለው ለምን ይሻላላችሁም የሚሉ እየጠበቁና ቁጭ ብለው በውስጥ ሲጻጻፉ የሚውሉ የሚያድሩ ናቸው። ባላለይ ልጅ አለይ ምናምን አይሰራም። ብልግና ባለጌ ሰው ባለጌ ነው ሁሌም። እሱ ደግሞ ያቃታለች ሴት በጣም ውድ ጨዋ የተከበረች ከራሷን የምታስከብር ከራሷ አልፋ እሱን የምታስከብር ሴት እንደሆነች ጠንቅቆ ያቃታል። 2 ዓመት አጠገቧ ቁጭ ብሎ አይኗን እያያት እያናደዳት እያበሳጫት እያስለቀሳት ማንነቷን አይቷል። ይችን ሴት በምንም በማንም አይቀይራትም። ሰው ይሳሳታል፣ ተሳስቷል። ሰው ሲናደድ መጥፎ ነገር ያደርጋል፣ አድርጓል። ያ ሌላ ጉዳይ ነው። እችን ልጅ ግን እዚህ ቲክቶክ እና ዩቲዩብ ላይ ቁጭ ብላችሁ አፋችሁን እየከፈታችሁ የምትሳደቡ ሴቶች እያያችሁ ደም እንባ ታለቅሳላችሁ። ተከብራ እንዴት እንደምትኖር ከሱ ጋር እረፉ። ትናንትና ሌላ ነገር ስትሉ ነበር፣ ዛሬ ደግሞ ቁጭ ብላችሁ ሌላ ነገር ትላላችሁ። ፍቅር መስዋዕትነት ያስከፍላል። እንደዚህ ቁጭ ተብሎ ዝም ብሎ አይደለም የሚገኘው። ዝም ብሎ አይደለም ህይወት። ካለ አንቺ መኖር አልችልም ነው ያላት። ዛሬ ሰምታችሁ ከሆነ አይችልም። ነገም ይንበረከካል፣ ከጎደም ይንበረከካል። እምቢ ማለት መብቷ ነው። እሷ ናት የምታውቀው ዋጋዋን። ዋጋውን የሚያውቅ ሰው ደግሞ ሁሌም ይከበራል። እናንተ ስለናቃችሁ አይደለም። እናንተ ክፍተት አገኘን ብላችሁ ነው። ዛሬ ስትጽፉ እደሩ። ዛሬ ስትጽፉ እደሩ፣ ስትደውሉ እደሩ። ዛሬ እንዳይመስላችሁ ተዋረዳችሁ። አፈርኩ ይሄን በሰማሁት። ዛሬ እንደገና ተመልሰው ለምን ይቅርታ አላለችም? ሌላ ሴት ያምጣ። ሌላ ሴት የሚያመጣ ከሆነ ለምን ዛሬ እሺ ትለዋለች? ተገላገለች እንጂ ዛሬ ይቅርታ ጠይቆ ነገ ሌላ ሴት ጋር የሚሄድ ከሆነ እንደዛ አይነት ሰው አያስፈልግም ለህይወት። እንዴ ሸቀጥ አይደለም እኮ የምትለዋወጪው አይደለም። ሸቀጥ የእነሱ ሸቀጥ ናቸው። እንደ ሸቀጥ ማንም ኑ ሲላቸው ይሄዳሉ። እንደዛነቱ ሳይሆን አሁን እዚህ ጋር ምን ልልሽ ፈልጌ ነው ዞርዬ፣ እኔም ይቅርታ ትቀበለው
ሪስክ ማለት ያን ዋጋ ታስከፍለው ያልኩሽ ትክክለኛ የሚወዳት ከሆነ እስከ ጥግ ድረስ ይጋፈጣል። ይከፍላል። አዎ ትክክለኛ አፍቃሪ ወንድ እኮ ጀምሮ ወንድ የሚተው ወይም ደግሞ በሴት የሚቀይር አይደለም። ወንድ እስከ ጥግ ደግሞ ሄዶ ያችን ሴት የራሱ ማድረግ ስሚ፣ ይችላል። ወንድ ደግሞ ለሚስቱና ለሀገሩ ለእናቱ ዋጋ ሲከፍል ነው። ስለዚህ ይክፈል። ጦርነት ላይ እኮ ነው አሁን ያለው። ይሄን ጦርነት ካሸነፈ ብቻ ነው የራሱ ማድረግ የሚችለው እንጂ በነፃ የሚገኝ ሀገር፣ በነፃ የሚገኝ ሚስትና እናት የለም። ስለዚህ ይክፈል።